አንድ ኮሎኔልና 3 ሻለቆች ተጠጉት። ምን እንደተነጋገሩ ባይታወቅም ጎራዴውን መዞ የኮሎኔሉንም የ3ቱን ሻለቆችም አንገታቸውን በቁመናቸው ያለ እየቀላ ጣላቸው። ምድር ቁና ሆነች። ሽሽቱ፣ ትርምሱ፣ ድንጋጤው፣ ቁጣው ቀውጢ ሆነ። እንደምንም ብለው ከሩቅ ጠመንጃ ተኩሰው እግሩን መተውት ወደቀ። በወደቀበት ቦታ ላይ በጥይት የጣለው ሊይዘው ሲመጣ እንደዚሁ እሱንም ይዞ አሰናበተው። በኋላ እንደምንም ብለው በአሳ መያዣ መረብ ተብትበው ይዘው የአንበሳ ፍርግርግ ብረት በማምጣት እሱ ውስጥ አስገቡት። አሁን አብዶ ነው እንጂ የነጻነት ጥማት አይደለም የሚል ስብከት ለማስተጋባት እየሞከሩ ነው በማለት እየዘረዘረ ለአባባ ነገራቸው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዶ ዘርአይ ደረስን እናነሳለን። ዛሬ ሰኔ 7 ነው። ሰኔ 7 ደግሞ የ21 ዓመቱ ዘርአይ ደረስ ሙሶሎኒ ኢትዮጵያን የወረረበትን 1ኛ ዓመት በሚያከብርበት የሮማ አደባባይ ላይ ኢጣሊያኖች በይሁዳ አንበሳ ላይ ሲሳለቁ የኢትዮጵያ ባንዲራ ላይ ሲተፉ ተመልክቶ ሀገሬን ካላስከበርኩ እኔን ማን ያከብረኛል ብሎ ለገጸ በረከት የያዘውን ጎራዴ መዞ በሐውልቱ ላይ ሲሳለቁ የነበሩትን መኮንኖች በቁማቸው የቀላበት ቀን ነው። መኮንኖቹን ከገደላቸው በኋላ አደባባዩ በውከትና በጩኸት ተሞላ። ሊይዙት የመጡ ፖሊሶችንም አሰናበታቸው። ቀጥሎም 5 መኮንኖችን በጎራዴው ቀጣቸው። የወደቀ ባንዲራውን አንስቶ ሐውልቱ ላይ ያደረገው። ኋላ በጥይት መተው ጣሉት። በሰንሰለት አስረው አብዶ ነው እንጂ ለሀገሩ አይደለም እያሉ በየመንገዱ አዞሩት። ከድል በኋላ ቀዳማዊ ኃይለ ሥላሴ ዘርአይ ደረስን ከሥራ አስለቅቀው ወደ ሀገሩ ሊመልሱት እየሞከሩ ባለበት ጊዜ እስር ቤት ውስጥ ሕይወቱ አልፎ ተገኘ። የደጃዝማችነት ማዕረግ ከዛ በኋላ ተሰጥቶታል። በያዝነው ዓመት የካቲት 12 2018 ሮም ከተማ ውስጥ ከዶጋሌ አደባባይ ፊት ለፊት የሚገኘው የመናፈሻ ቦታ በዘርአይ ደረስ ስም ሊሰየም መቻሉ ሁላችንን ያስደሰተ ዜና ነው። በእርግጥ ዘርአይ ደረስ ከህልፈቱ በኋላ በስሙ ብዙ የመጠሪያ መታሰቢያዎች ተሰይመውለታል። ከኤርትራ ምድር የበቀለው ኢትዮጵያዊ ጀግና አርበኛ ዘርአይ ደረስ በኢትዮጵያ ባህር ኃይል ውስጥ የጦር መርከብ በስሙ ተሰይሞለት ነበር። ይህ የምንመለከተው ፎቶግራፍ የዘርአይ ደረስ እናት በ1950ዎቹ በጀግናው ልጃቸው በተሰየመችው የኢትዮጵያ ባህር ኃይል ጦር መርከብ ላይ ጉብኝት ባደረጉበት ወቅት የተነሳ ነው። በተጨማሪም በምድር ሰራዊት ውስጥ ብርጋዴር ጀነራል ካሳዬ ጨመዳ ያዙት የነበረው 29ኛ ዘርአይ ደረስ ሜካናይዝድ ብርጌድ የበኋላው 16ኛ ሰንጥቅ ሜካናይዝድ ብርጌድ በጀግናው አርበኛ ዘርአይ ደረስ ስም ይጠራ ነበር። እንዲሁም በቀድሞ የአብዮታዊት ኢትዮጵያ ሕፃናት አምባ ውስጥ ካሉት 5ቱ ትምህርት ቤቶች ወይም ቪሌጅስ አንዱ በጀግናው አርበኛ ዘርአይ ደረስ ስም የተሰየመ ነበር። ትምህርት ቤቶችና ሌሎች መታሰቢያዎችም ለዚህ ጀግና በመታሰቢያነት ተሰይመውለታል። ዛሬ በማን ነበር መሰናዷችን ይህንን ዕለት በማስመልከት ስለ ዘርአይ ደረስ አንዳንድ ነገሮችን ሰፋ አድርገን እንጨዋወታለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። ልዑል ራስ መንገሻ ስዩም የትውልድ አደራ በሚለው መጽሐፍ ከገጽ 27 እስከ ገጽ 30 ስለ ዘርአይ ደረስ ይህንን ብለው ነበር። 20 የምንሆን ሰዎች በግዞት ወደ ጣሊያን ከመጣም በኋላ ቪያሌ ካሜሎቻና ፎሮ ሙሶሎኒ በሚባል ቦታ 3 ፎቅ የሆነ ሕንፃ ላይ መኪና ተመድቦልን በየቀኑ በቁጥራችን ልክ ስንቅ ይቀርብልን ነበረ። በጊዜው 21 ዓመት የሚሆነው ዘርአይ ደረስ የሚባል የኤርትራ ወንድማችን በስንቅ አመላላሽነት የተመደበልን ሲሆን እኔም ገና የ9 ዓመት ልጅ ነበርኩ። የጣሊያን ትምህርት ፊደል ለመጀመሪያ ጊዜ ያስቆጠረኝ ዘርአይ ደረስ ነው። ልዑል ጌታዬ ዘንድ ከሰዓት ደብተሩን ይዞ እየመጣ ሲጽፍና ሲያወያይ እየዋለ ከሳቸው አይለይም ነበር። ታዲያ ከዕለታት ባንዱ ቀን አርብ ማታ የጣሊያን የውጭ ጉዳይ ሚኒስትር ለእናቴ ከኢትዮጵያ የመጣ ጎራዴ ስላለ እሱን ይዘህልኝ ወደ ናፖሊ ሂድ ስላለኝ
ወደዚያው መሄዴ ነው በማለት ዘርአይ ደረስ ልዑል ጌታዬን ይሰናበታል። ዘርአይ አርብ ማታ ተሰናብቶን በማግስቱ ቅዳሜ ደረሰው አይረሳኝም። ሜዳው ላይ ብስክሌት እየተጫወትኩ ሳለ ሻለቃ ቶሪዛን የሚባል እኛ ጋር የሚቀመጥ የጣሊያን የጥበቃ ኃላፊ በትዕዛዝና በቁጣ ቶሎ ግባ አለኝ። ልዑል ጌታዬ ወደ ሳሎኑ ወርደው ምንድነው የሆነው ብለው ጠየቁት። እሱም ዛሬ በጣም የሚያሳዝን ትልቅ ነገር ደርሷል አላቸው። ዘርአይ ደረስ የሚባለው የእናንተ ባልደረባ ሮማ ፒያሳ ዴቹንኩዌ ቼንቶ የ500ዎች አደባባይ በሚባለው በዶጋሊ ላለቁት የጣሊያን ወታደሮች የተሰየመው ለጋር ወደ ናፖሊ የሚሄድ ባቡር ካፖርቱን ለብሶ ሲጠብቅ ነበር። በአጋጣሚ ከአዲስ አበባ የመጣው የይሁዳ አንበሳ ሐውልትም እዚያ እንዲቆም ተደርጓል። ፔዴስትራሊ እየተሰራ ቆይቶ የሚመረቅበት በዓል የሚደረግበት ቀን ስለነበር ያልመጣ ጦርና ሕዝብ አልነበረም። የኢትዮጵያ አንበሳ በሮማውያኑ ተኩላ ተረገጠ። ድሉ የኛ ነው፣ ፋሺዝም ለዘላለም ይኑር እየተባለ ሲጨፈርና ሲዘፈን ነበር። ዘርአይም ዝም ብሎ ቆሞ እያለ አንድ ኮሎኔልና 3 ሻለቆች ተጠጉት። ምን እንደተነጋገሩ ባይታወቅም ዘርአይ ጎራዴውን መዞ የኮሎኔሉንም የ3ቱን ሻለቆችም አንገታቸውን በቁመናቸው እያለ እየቀላ ጣላቸው። አንበሳው እዚያ ቆሞ ቁልቁል እያየ አንድ ጥቁር ጎራዴ ይዞ የሚቀላ ሲገኝ ምድር ቁና ሆነች። ሽሽቱ፣ ትርምሱ፣ ድንጋጤው፣ ቁጣው ቀውጢ ሆነ። እንደምንም ብለው ከሩቅ ጠመንጃ ተኩሰው እግሩን መተውት ወደቀ። በወደቀበት ቦታ ላይ በጥይት የጣለው ሊይዘው ሲመጣ እንደዚሁ እሱንም ይዞ አሰናበተው። በኋላ እንደምንም ብለው በአሳ መያዣ መረብ ጠብትበው ይዘው የአንበሳ ፍርግርግ ብረት በማምጣት እሱ ውስጥ አስገቡት። አሁን ሮማን በሙሉ እየዞሩ አብዶ ነው እንጂ የነጻነት ጥማት አይደለም የሚል ስብከት ለማስተጋባት እየሞከሩ ነው በማለት የጣሊያን የጥበቃ ክፍል ኃላፊ እየዘረዘረ ለአባባ ነገራቸው። ዘርአይ ደረስ ወደ እስር ቤት ተወስዶ በቂ ሕክምና ስላላገኘ በቁስሉ ምክንያት ከጥቂት ወራት በኋላ ሕይወቱ አልፏል። ዘርአይ ደረስ ሲነሳ የጌታቸው ካሳ የብዙሃን እናት የሚለው ሙዚቃ ድቅን ይልብኛል። ስለ ጌታቸው ካሳ የብዙሃን እናት ሙዚቃ ደግሞ እንዳለ ጌታ ከበደ በገልጸ ባህሪ አድርጎ ቆንጆ አድርጎ ይህንን ጽፎ ነበረ። ከሰለሞን ጋር ባዶ ሜዳ መግቢያ በር ላይ የጀበና ቡና አፍልታ የምትሸጥ ሴት አለች። እዚያ ነበር እንድንገናኝ ቀጠሮ የተጣጣል ነው። ቀድሜው ደረስኩ። የአጋጣሚ ነገር ሆኖ የጀበና ቡና ቤቱ የጌታቸው ካሳን የብዙሃን እናት መመኪያ የምንላት የተሰኘውን ዘፈን ከፍቶ ጠበቀኝ። ይህ ዘፈን ብቻቸውን አገር ከሚመስሉኝ ዘፈኖች አንዱ ነው። ዘፈኑን ስሰማ ወደ አድዋ ተራራ ሄጄና ተዋግቼ ድል የመታው ማይጨው ዘምቼም የቆሰልኩና አርበኞቹን የሆንኩ ይመስለኛል። ሙዚቃው ዕድሜን ያስረሳኛል። እቴጌ ጣይቱ የጣሊያኑን የጦር አዛዥ ሲያመናጭቁትና የውጫሌ የስምምነት ፊርማ ውዝግብ ሲፈጠር እዚያው እቤተ መንግሥት ተገኝቼ በነጮቹ ድንፋታ ቁጣዬ ነዶ ዘራፊ አባዳኛው አሽከር ብዬ ሸለልኩና የፎክርኩ ይመስለኛል። ድምፃዊው ይህን ዘፈን የዘፈነው ለእኔና ለቢጤዎቼ ይመስለኝ ከጀመረ ሰነበተ። ወይስ እኔ ነኝ ድሮ በሌላ ሰው ነፍስ ውስጥ አድሬ ግጥሙንና ዜማውን ደርሼ ለድምፃዊው የሰጠሁት? ታዲያ እንዲህ ካልሆነ ለምንድነው የድምፁ ቅላጼ ነፍሴን ውር የሚያደርጋት? ለምንድነው ሙዚቃውን የሰሩት የዋልያስ ባንድ አባላት እንደ ጅረት በሚፈስ መስዋዕት በተከፈለበት የሰው ልጅ ደም መሃል እንደ ማገዶ በተበታተነ አጥንት መሃል ሕይወት በተከፈለበት ደም መሃል መንፈሳቸው እየተመላለሰ ሙዚቃውን የተጫወቱት የሚመስለኝ? ይገርመኛል። ከአድዋ የድል ዘመን ሌላ እነ ራስ አበባ አረጋይ፣ እነ ገረሱ ዱኪ፣ እነ ዘርአይ ደረስ፣ እነ በላይ ዘለቀ አብረውኝ በአርበኝነት የነበሩ እነ ዮፍታሔ ንጉሴ፣ እነ ተመስገን ገብሬና ሌሎችም በማይጨው ዘመቻ ጊዜ አብረውኝ ሱዳን፣ ሶማሌና ሮም የተሰደዱ ግዞት የተላኩ ይመስለኝና አሁን ግን ብቻዬን በሕይወት ቀርቼ በአርበኞች ስም ስለ ቀደምት ኢትዮጵያውያን ተጋድሎ ምስክርነት እንድሰጥ የተጋበዝኩ አረጋዊ የሆንኩ ያህል ይሰማኛል። በዚህ በአንድ ዘፈን አማካኝነት በድምፃዊው ሾፋሪነት
አገር ዞራለሁ፣ በየተራራው አደባለሁ፣ በየሜዳው እፎልላለሁ፣ በየሸለቆው እወሸቃለሁ፣ ትላንትና ያለው እናም ሆዴ ባባል፣ እምባዬ ይመጣል። በዚህ ስሜት መሃል ሰውን ደግሞ ማንም እንዲያውከኝ አልፈልግም። የብዙሃን እናት ዘርአይ ደረስ ወንዱ በሮም የቆመላት፣ ጀግኖች በጦር ሜዳ ወድቀው የቀሩላት፣ እኔም በተጠንቀቅ አለሁሽ የምላት ጥቁሯን አፍሪካዬን አገሬን አትንኳት። ብዙውን ጊዜ ስለዚህ ዘፈን አስባለሁ። ሁልጊዜ ይህን ዘፈን ሰማ አንድ ቀን ዘፈኑን እንዴት እንደምወደው ለመናገር መድረክ አግኝቼ በደሰኮርኩ ታሪካዊ ፋይዳውን በመረመርኩላለሁ። ሞክሬው ግን አላውቅም። እንኳንም አልሞከርኩት። ቃላት ከየት አመጣለሁ? ሐሳብ ከየት አመነጫለሁ? እኔ የወደድኩትን ያህል ሌላው ተደራሲ የተሰማኝን እንዲሰማው የማድረግ ብቃቴስ ምን ያህል አስተማማኝ ነው? ራሴን እጠይቃለሁ። በልጅነቴ በሙዚቃ ክፍለ ጊዜ ይህንን ዘፈን ዘፍኛው 190 አግኝቼበታለሁ። በአንደኛ ደረጃ ትምህርት ቤት ቆይታዬ በሕይወቴ ከተማሪዎች በልጬ የታየሁበት ነጥብም ይሄ ነው። ውጤቱ በሌሎች የትምህርት አይነቶች አልተደገመም። የተቀዳልኝም ቡና አንድም አልተጎነጨሁለት፣ አቀርቅሬ ነበር። ዘፈኑ ባይከፈት ኖሮ ተከፍቶም የአድዋን ድልና በፋሽስት ጣሊያን ዘመን የተፈጸመውን ገድል ባያስታውሰኝ ኖሮ አገባድጆ በነበረና አስተናጋጇን ሌላ ቡና በጥቅሻ ባዘዝኳት። ግና ስሞት በወዳጆቼና በዘመዶቼ ልቅሶ ከምታጀብ ይልቅ አስክሬኔ አፈር እስኪገባ ምን አለ በዚህ ዘፈን በተሸኘው ብዬ ስመኝ ፈዝዤ ቀረሁ። አሁን ደግሞ አዲስ ዘመን ጋዜጣ ላይ የካቲት 11 2012 ዓመተ ምህረት ስለ ዘርአይ ደረስ የወጣውን ጽሑፍ እናጋራችሁ። ኢትዮጵያ በፋሽስት ኢጣሊያ በተወረረችበት ወቅት ለሉዓላዊነቷ ታግለው አኩሪ የጀግንነት ገድል ካስመዘገቡት አርበኞች መካከል አብዛኞቹ ድል ያስመዘገቡት እዚሁ ኢትዮጵያ ምድር ላይ ቢሆንም የፋሽስቱን የቢኖቶ ሙሶሎኒን መንግስት እዚያው አገሩ ኢጣሊያ ላይ ውርደትን ያከናነቡ ጀግኖችም ነበሩ። ይህን ደማቅ ታሪክ ከፈጸሙት መካከል ደግሞ አንዱ ዘርአይ ደረስ ነው። ዘርአይ ደረስ በ1908 ዓመተ ምህረት ኤርትራ ውስጥ አዲ ሃይስ በተባለ ስፍራ ተወለደ። ያደገው ደግሞ እዚያው ኤርትራ ውስጥ ሐዘጋ በተባለ ቦታ ነው። ርዕሰ ደብር ዕቁበ እንድርያስ በተባሉ የሃይማኖት አባት አማካኝነት የቤተ ክህነት ትምህርት ተምሯል። ርዕሰ ደብር ዕቁበ እንድርያስ በተለያዩ የኢትዮጵያ አካባቢዎች እየተዘዋወሩ ስለ ኢትዮጵያ ታሪክና ትምህርት የተማሩና ያስተማሩ ሰው ስለነበሩ ዘርአይም የትምህርታቸውን በረከት የመቋደስ ዕድል አግኝቷል። ከቤተ ክህነት ትምህርት በኋላ ዘርአይ አስመራ ከተማ ውስጥ በሚገኝና በሳልሳዊ ኢማኑኤል ስም በተሰየመ ትምህርት ቤት ገብቶ ዘመናዊ ትምህርት ተምሯል። ከዚያም መምህር ሆኖ ማስተማር ጀመረ። ይሁን እንጂ ዘርአይ ለተማሪዎቹ ስለ ኢትዮጵያ ደጋግሞ መናገሩና መከራከሩ ለጣሊያኖቹ ምቾት የሚሰጥ ስላልነበር ከሥራው ተባረረ። እርሱ ግን ግብረ ሚካኤላውያን የሚባል ማኅበር አቋቁሞ ኢትዮጵያ በጠላት እጅ ስለወደቀች ሁሉም ሰው በጸሎትም በመንፈስም ከኢትዮጵያውያን ጎን እንዲቆም መቀስቀስ ጀመረ። የኢትዮጵያን መወረር ተቃውሞ በጋዜጣ ላይ ገለጸ። ከአንድ ኤርትራ ገዢ ዘንድ ቀርቦ ሲጠየቅ አማርኛ፣ ትግርኛ፣ ጣሊያንኛና አረብኛ መናገር እንደሚችልና ኦሮምኛ፣ ሶማሊኛና አገውኛ የሚያስጠናው ቢያገኝ መማር እንደሚፈልግ ተናገረ። አገረ ገዢውም እንዲህ አይነቱን ሰው አስመራ ውስጥ ከማስቀመጥ ወደ ኢጣሊያ ቢልከው የተሻለ እንደሆነ በማመኑ በመስከረም 1929 ዓ.ም ወደ ሮም ተላከ። በዚያም አንድ የቅኝ ግዛት አገር ዜጋ ሊያገኙ የሚገባውን ከፍተኛ ደረጃ ተሰጥቶት ያስተርጓሚነት ሥራውን ጀመረ። ይሁን እንጂ ያ ሁሉ ሥጋዊ ምቾቱ ለኢትዮጵያ ነጻነት ከመታገል ሊያግደው አልቻለም። በዚያው ዓመት ሰኔ 7 ቀን የኢጣሊያ መንግሥት በዶጋሊ ጦርነት ለሞቱት ጣሊያናውያን የተሰናዳ የመታሰቢያ መርሃ ግብር በሮም ከተማ በአንድ የመንግሥት አደባባይ ላይ አዘጋጅቶ ነበር። ጥር 18 ቀን 1879 ዓ.ም የራስ አሉላ አባ ነጋ ጦር የኢትዮጵያን ድንበር ጥሰው የመጡትን ጣሊያኖችን ዶጋሊ በተባለ ቦታ ላይ ገጥሞ የጣሊያን ጦር አሰቃቂ ሽንፈት ገጥሞታል። ዘርአይ በዕለቱ ፒያሳ ዲ ፒያሞንቲ በተባለው አደባባይ እንዲገኝ የተደረገው የኢትዮጵያን የጦርና ሌሎች ዕቃዎች ይዞ ለማላገጫነት እንዲቆም ነበር። ዘርአይ ከያዛቸው ዕቃዎች መካከል አንዱ
ራስ አሉላ ዶጋሊ ላይ ጀብዶ የሰሩበትና በፋሺስት ኢጣሊያ ወረራ ወቅት ከኢትዮጵያ ተዘርፎ የተወሰደው ጎራዴ ነበር። ዘርአይም ዕቃዎቹን ይዞ እንዲሄድ ከመታዘዙ በቀር ለመሳለቂያነት መቆም እንዳለበት አልተነገረውም ነበር። ዘርአይ ፒያሳ ዲ ፒያሞንቴ አደባባይ ሲደርስ እንግዳ ነገር ተመለከተ። ቀደም ሲል አዲስ አበባ ከተማ ውስጥ ተተክሎ የነበረው የይሁዳ አንበሳ ሐውልት ሮም አደባባይ ላይ ተተክሎ አየው። ከሐውልቱ ላይ 2 ግልገሎች የምታጠባ የተኩላ ምስል ተቀምጦበታል። በአንበሳው መስቀል ላይ ደግሞ የኢጣሊያ ባንዲራ ተሰቅሏል። የኢትዮጵያ ሰንደቅ ዓላማ መሬት ላይ ተጥሏል። በዙሪያው ተጽፈው ከሚታዩና የኢትዮጵያንና የሕዝቦቿን ክብር ከሚነኩ መፈክሮች መካከል አንዱ የይሁዳ አንበሳን ልጆችሽ እንደ ፍየል ጭራውን ጠምዝዘው አምጥተው ከእግርሽ ስር ያሰግዱታል የሚል ነበር። በአደባባዩ የተሰበሰበው ሕዝብም እየሳቀና እየጮኸ አንበሳው ላይ ምራቁን በመትፋት ያፌዝና ይሳለቅ ነበር። ዘርአይ ደረስ ሁኔታውን በመገረምና በመናደድ ስሜት ሲመለከት ማርሻል ማሪዮ ኢሶን የተባለ የዘበኞች አለቃ ወደ ዘርአይ ቀርቦ ድርጊቱን መመልከት እንደማይችል ነገረው። በተጨማሪም ማርሻል ኢሶን የዘርአይን መናደድ ስለተመለከተ ዘርአይን ከአካባቢው ሊያባርረው ሞከረ። ዘርአይ እናንተ የምታዩትን እኔ የማላይበት ምን ምክንያት አለ ብሎ ጠየቀው። የዘበኞቹ አለቃም የዘርአይን ጥያቄ እንደ ድፍረት በመቁጠር ከእንግዲህ አንበሳ የለም፣ ለተኩላዋ ልትሰግድና ልታመልካት ይገባሃል አለው። ዘርአይ ግን አይደረግም አለ። ክርክሩ ከረረ። ማርሻል ኢሶን ከእንግዲህ በኋላ አንበሳው የተኩላዋ አሽከር መሆኑን ልነግርህ እወዳለሁ፣ ያውም ንጽሕናውን ያሻሽል እንደሆነ አለ። ዘርአይ በእልህ ተከራከረ። አንበሳው ጣሊያኖችን ከአንድም 2 ጊዜ ሰባብሮ ድራሻቸውን እንዳጠፋቸው አስረዳው። የዘበኞቹ አለቃ ከአንበሳው ጀርባ ላይ ወጥታችሁ አሳዩት፣ ቁርጡን ይወቀው የሚል ትዕዛዝ ለወታደሮቹ ሰጠ። ሕዝቡ ጭምር አንበሳው ላይ ለመውጣት ተተረማመሰ። ዘርአይ ደረስ ሥራውን የጀመረው በዚህ ሰዓት ነበር። በያዘው ጎራዴ ጣሊያኖቹን መጨፍጨፍ ጀመረ። ከእንግዲህ በኋላ አንበሳው የተኩላዋ አሽከር መሆኑን ማመን አለብህ፣ ተኩላዋን ልታመልካት ይገባሃል ብሎ ያፌዘበትን ማርሻል ኢሶንን ለአንበሳው እንዲሰግድ አድርጎ እጅና እግሩን ክፉኛ ቆሰለው። የሌሎችንም ሬሳ በአንበሳው ስር ጎተተው። ይህን ሁሉ ካደረገ በኋላ እንኳ ለመሸሽ አልፈለገም። ሮም ተሸበረች። ኢትዮጵያ ሰብራ ገብታ የኢጣሊያን ሕዝብ ጨፈጨፈችው። ታጥቀህ ራስህን ተከላከል ተብሎ ታወጀ። ሁሉም በያለበት ተኩስ ከፈተ። በዘርአይ ጎራዴና በአደባባዩ ላይ በነበረው ትርምስ ምክንያት ከሞተው ሰው በተጨማሪ ታጥቀህ ራስህን ተከላከል ተብሎ በታወጀው አዋጅ ምክንያት ብዙ ሰው እርስ በርሱ ተጋደለ። የኢጣሊያ መንግሥት ባለሥልጣናት ድርጊቱ ውርደት ስለሆነባቸውና ነገሩን በሚስጥር ስለያዙት ስንት ሰው እንደሞተ በውል አይታወቅም። አንዳንድ የታሪክ ጸሐፊዎች በዕለቱ በጥቂቱ የ5 ሰዎች አስክሬን ከአደባባዩ ላይ መነሳቱን ሲጽፉ፣ ሌሎች ደግሞ ቁጥሩን እስከ 18 ያደርሱታል። በትርምሱ ምክንያት ብዙ ሰዎች መቁሰላቸው የታሪክ ጸሐፊዎቹን አስማምቷል። ዘርአይ ጣሊያኖች ላይ እርምጃ መውሰድ የጀመረው ከረፋዱ 4 ሰዓት አካባቢ ነበር። ሽብሩ ግን እስከ 10 ሰዓት ተኩል ድረስ ቀጥሎ ነበር። ከቀኑ 10 ሰዓት ተኩል አካባቢ አገሪቱ ሰላም መሆኗንና ሽብሩ የተፈጠረው አንድ የአእምሮ በሽተኛ ሕመሙ ተነስቶበት እንደሆነ የሚገልጽ አዋጅ ተነገረ። የአዋጁ ቃል ይህ ብቻ አልነበረም። ወደ ፒያሳ ሄዳችሁ እጁን ያዙ የሚል ትዕዛዝም ነበረው። በዚህ ትዕዛዝ ምክንያት የከተማው ሕዝብ እንደገና ወደ አደባባዩ ወጣ። ዘርአይ ደረስ ሰውነቱ እንደ ነብር ተቆጣ። በተኩላዋ ሐውልት ላይ ቆሞ በመናገር ሕዝቡን ዝም አሰኘው። በየቤታችሁ እየዞርኩ ብዙ ሰው አርድ ነበር፣ ግን እኔን አስሮ የያዘኝና እዚህ ሲያኮራምተኝ የዋለው የአንበሳው ፍቅር ነው። ደግሞም አሟሟቴ ከአንበሳው ስር እንዲሆንልኝ ፈልጌ ነው። ወንድ ይምጣና ይማርከኝ ብሎ ተናገረ። ከተኩላዋ ላይ ወርዶ አንበሳውን እየዳሰሰ ቆመ። አውቶማቲክ መሳሪያ የያዙ ወታደሮች በሞተር ሳይክል ከሁለት አቅጣጫ በመምጣት ዘርአይን ተኩሰው መቱት። ጎራዴውን መዘዘና እንደገና ወደ ሕዝቡ ገሰገሰ። ከተማዋ በተኩስና በሽሽቱ ምክንያት እንደገና ተረበሸች። ዘርአይ ቢወድቅም ሊቀርበው የደፈረ ሰው አልነበረም። ጎራዴውን ይዞ ከወደቀበት ተነሳ። መሬት ላይ ወድቆ የነበረውን የኢትዮጵያን ሰንደቅ ዓላማ በማንሳት በደሙ ለውሶ አንበሳው ላይ ሰቀለው። ተኩላዋ ላይ የነበረውን የኢጣሊያ ባንዲራ
የተሰበሰበው ሕዝብ እያየው አወረደው። ቀዳዶ ከመሬት ጣለውና ረገጠው። አንበሳውን እየሳመ ያነጋግረው ነበር። ዘርአይ ይህን ሁሉ ሲያደርግ ሊያስቆመው የሞከረ ሰው አልነበረም። አሁን ግን ወታደሮቹ ደግሞ ተኮሱበት። ዘርአይም ወደቀ፣ ግን አልሞተም ነበር። ዘርአይ ይህን ሁሉ ሰርቶ በ6 ጥይት ተመቶ መትረፉ ጣሊያኖችን አበሳጫቸው፣ አስደነገጣቸው። በወቅቱ በሮም ከተማ ውስጥ ከነበሩት ሐኪም ቤቶች ሁሉ የተሻለ ወደሚባለው የሕክምና ተቋም ቀዳማዊ ኡምቤርቶ ፖሊክሊኒክ አስገቡትና ሕክምና ተደርጎለት አገገመ። ሐምሌ 15 ቀን ቤኒቶ ሙሶሎኒ በዘርአይ ጥቃት የቆሰሉትን ለመጠየቅ ሐኪም ቤት ሲደርስ ማርሻል ማሪዮ ኢሶን ሞቶ እየተገነዘ ነበር። ለኢሶን ያመጣለትን ኒሻን አስቀምጦ በከፍተኛ ቁጣ ዘርአይ ወደ ተኛበት ክፍል ገባ። አገግሞ ስላገኘው የበለጠ ተናደደ። አንተ ነህ ሮምን የደፈርካት ብሎ ጠየቀው። ሙሶሎኒም ዘርአይ በሚገባ ታክሞ እንዲድን ለሐኪሞቹ አደራውን ሰጠ። ዘርአይን በሞት መቅጣት የኢጣሊያን ስም በማይረባ ነገር በመላው ዓለም መበተን መሆኑን ገልጾ በዳነ ጊዜ በቃልም በጽሑፍም ይቅርታ እንዲጠይቅ የአእምሮ ሕመምተኛ መሆኑን የሚገልጽ ማስረጃ እንዲዘጋጅና ዘርአይም ሕመምተኛ መሆኑን እንዲያምን እንዲደረግ ትእዛዝ ሰጠ። ፕሮፌሰር ፋውሲቶ ኮንስታንቲኒ የተባለው ሐኪም የሙሶሎኒን ትእዛዝ ለማስፈጸም ላይታች አለ። ለብዙ ቀናት አግባብቶ አንድ ወረቀት እንዲፈርም አቀረበለት። ደብዳቤው ስለተደረገለት ሕክምና መስግኖ በ500 ወታደሮች አደባባይ ላይ በድንገት ታምሜ በሰዎች ሕይወት ላይ ስላደረስኩት በደል ይቅርታ ጠይቃለሁ። በ6 ጥይቶች የተመታው ሰውነቴና አንጎሌም ድኖ በቅርብ ቀን ለመውጣት ሐኪሙ ተስፋ ሰጥቶኛል የሚል ሐሳቦችን ያካተተ ነበር። ዘርአይ ደብዳቤውን ከሐኪሙ ነጥቆ በመቀዳደድ ፊቱ ላይ በተነበት። ቀደም ሲል በዚሁ ጉዳይ ላይ በተደረገ ክርክር ዘርአይ በእናንተ አፍ እውነት የሚነገረው መቼ ይሆን ብሎ በድፍረት የጠየቀው ፕሮፌሰር ኮንስታንቲኒ የአፍረት ማቅ ለብሶ ወጣ። ድጋሚ ወደ ዘርአይ አልተመለሰም። ፕሮፌሰር ኮንስታንቲኒ በድጋሚ እርሱ በአካል ወደ ዘርአይ ባይመለስም ጥረቱን ግን አላቋረጠም ነበር። 2 ኢትዮጵያውያንን አንድ ስማቸው ያልተጠቀሰ ደጃዝማችና አንድ መነኩሴ ላከበት። ሁለቱ ሰዎች የዘርአይን አቋም ለማስለወጥ ብዙ ደከሙ። የኢጣሊያ መንግስት ኃያልነትና የእርሱን ወጣትነት እያገናዘቡ ብዙ አባበሉት። እርሱ ግን ሐሳቡን መለወጥ አልፈለገም። ወደ ደጃዝማቹም ዞሮ እንደርሶ ያለ ሰው የማንም ጭነት ማጓጓዣ መሆን አልነበረበትም አላቸው። በተጨማሪም ለነርሱ ክብርና ለነርሱ ወረራና መስፋፋት ከቶ የናንተ አጠንጣኝነት ምንድነው ሲል ጠየቃቸው። ደጃዝማቹ ግን መልስ አልነበራቸውም። ዘርአይ ቀጥሎም እንስሶች እንኳን ጌታቸውን ይወዳሉ፣ እናንተ ግን ቅሌታችሁን ተሸክማችሁ ትዞራላችሁ ብሏቸው ወደ መነኩሴው ዞረ። የእግዚአብሔር እንደራሲ መስለው በጥቁር ጨርቅ ትምነሸነሻላችሁ፣ የሰውን የእኩልነት ኑሮ ለማጥፋት ከላይ ተልካችሁ የመጣችሁ መቅሰፍቶች ናችሁ። ቅስናውን ይተዉት፣ ተራ መሃይም መስለው እንደሌሎች ባንዳዎች ቢያገለግሉ ይሻላል፣ ካጠገቤ ውጡ ብሎ አባረራቸው። ዘርአይ አቋሙን እንደማይቀይር ስለታወቀ በድጋሚ እንዲህ አይነት ጥያቄ አልቀረበለትም። ስለሆነም ጉዳዩ ወደ መደበኛ ፍርድ ቤት ቀረበ። መደበኛው ፍርድ ቤት ወደ ጦር ፍርድ ቤት መራው። የጦር ፍርድ ቤቱ ዳኞች በጭካኔያቸው የታወቁ 3 ኮሎኔሎች ነበሩ። ሕዝቡ ተሰብስቦ የፍርዱ ሂደት ተጀመረ። አቃቢ ሕጉ ዘርአይ 11 ወንጀሎችን እንደፈጸመ በመጥቀስ በቤንዚን ተቃጥሎ እንዲሞት ወይም እጁ ታስሮ በሰረገላ እየተጎተተ በከተማው እየዞረ ለከተማው ሕዝብ እንዲታይ ለቅኝ ግዛት ሀገራት ዜጎች የተደነገጉ ሕጎችን በመጥቀስ አመለከተ። ሌላ ሕግ ስለሌለ እንጂ እነዚህ ሕግጋትም ለዘርአይ ወንጀል በቂ ናቸው ብሎ እንደማያምንም አቃቢ ሕጉ ገለጸ። የክሱ ፍሬ ነገር አቀራረብም ከሙሶሎኒ የተፈቀደ የይለፍ ፊርማ ይዞ ወታደሮችን በማዘናጋት ጎራዴ ይዞ አደባባይ ገብቷል። የኢጣሊያን ታሪክ አደፍርሷል። የኢጣሊያን ባንዲራ አውርዶ ከመርገጡም ባሻገር የኢትዮጵያን ሰንደቅ ዓላማ በደሙ ቀብቶ ሰቅሏል። የኢጣሊያ ፋሺስት መንግስት ይውደም በማለት በኢጣሊያ መንግስት ላይ ጥላቻ አሳይቷል። ኢጣሊያ ተደፍራለች። አንድ ማርሻልና ብዙ ወታደሮች ተገድለዋል። ከተማ ተረብሿል። ከፍተኛ ረብሻ በመነሳቱ ብዙ ሰው ለሞትና ለአካል ጉዳት ተዳርጓል የሚል ነበር። ሰብሳቢ ዳኛው ሌሎቹን ዳኞች ሳያማክር የራሱን ሐሳብ ሰነዘረ። ኢጣሊያ አንዳች ጉዳት አልደረሰባትም ብሎ ሲናገር ሕዝቡ ተንጫጫ። ዳኛው ግን ጫጫታውንና
ፉጨቱን ከምንም ሳይቆጥር አንድን እብድ የምንቀጣበት አንቀጽ በዚያው በአእምሮ ህመምተኞች ቦታ ተቀላቅሎ እንዲኖር ብቻ ነው በማለት ፍርዱ እንደመደመ። ሌሎቹ ዳኞች ግን ሳይስማሙ ቀሩ። እኛ እብድ መሆኑን አናምንም፣ በተጠቀሰው አንቀጽ ይፈረድበትና አሟሟቱን እንመልከት አሉ። አቃቤ ሕጉ በሁለቱ ዳኞች ሐሳብ ተበራቶ እርሱን እብድ ነው የሚል ሰው ራሱ ያበደ ነው አለ። የሕዝቡ ጭብጨባ አስተጋባ። ዳኞቹ መጀመሪያ ማድረግ የሚገባቸውን ሥራ ማከናወን ጀመሩ። ዘርአይ ቃሉን እንዲሰጥ ተፈቀደለት። ጣሊያንኛ በሚገባ ማወቁ ጉዳዩን እንደ ልቡ ለማስረዳት ጠቀመው። ምን እንድል ነው የምትሹት? እብድ ነኝ እንድል ነው ወይንስ ጤነኛ ብሎ ዳኞቹን ጠየቃቸው። መልስ የለም። ወደ አቃቢ ሕጉ ዞሮ አንተ እንደምትለውና እንደምታወራው መሆኑን ላረጋግጥልህ እወዳለሁ። በእውነቱ የኔ ዶክተር አንተ ብቻ ነህ አለው። ዘርአይ ሐኪሙ ከሙሶሎኒ ተሻርኮ እብድ ነው ማለቱን፣ ሰብሳቢ ዳኛውም ይህንኑ ማስተጋባቱን አጋለጠ። ሙሶሎኒ ሮምን ጥቁር ታሪክ አልብሷት እንደሚሄድም ተነበየ። የተሰበሰበው ሕዝብ ይገደል፣ ይሰቀል፣ ይቃጠል እያለ ጮኸ። እርሱ ግን በድፍረት ንግግሩን ቀጠለ። ብዙ ከወቀሳቸው በኋላ እኔ ሙሉ ጤነኛ ነኝ አላቸው። ከነርሱ በቀር ምንም በሽታ እንደሌለው ነገራቸው። የሀገርን መውደድ ቋንቋ ካወቃችሁ ሀገራችንን እንድጠላ እርስ በርሳችን እንድንጣላ ለምን ታስገድዱናላችሁ ብሎ ጠየቃቸው። አሁንም መልስ የለም። በእርሱ ላይ ለመፍረድ ብዙ ሺህ ሕዝብ መሰብሰቡን አሳይቶ ፋሽስቶች ግን በአገሩ ሚሊዮኖችን ሲጨፈጭፉ ዳኛ እንደሌለባቸው ገለጸ። ግን የኢትዮጵያውያን አጥንትና ደም ዋጋ ሲኖረው የእናንተ ስም እየገማ ትኖራላችሁ አላቸው። በመጨረሻ የኢትዮጵያ ሰንደቅ ዓላማ በክብር ትኑር፣ ንጉሥ ተፈሪ በድል አድራጊነት ይኑር፣ የይሁዳ አንበሳ ምንጊዜም ድል ከሱ ይሁን ብሎ ንግግሩን አበቃ። ሕዝቡ እጅግ በጣም ጮኸ። ችሎቱ ተተረማመሰ። ዳኞቹ የሚሰማቸው በማጣታቸው ተበሳጩ። ለዘርአይ ስሜቱን የሚገልጽበት ንቀቱንና ድፍረቱን የሚያሳይበት ዕድል በመስጠታቸው ተጸጸቱ። አቃቢ ሕጉ ሮማ ማልቀስና ማዘን የሚገባት ዛሬ ነው አለ። ሰብሳቢ ዳኛው ተሸነፈ። በቤንዚን ተቃጥሎ እንዲሞት ሁሉም ዳኞች ተስማሙ። ችሎቱ በዚህ ሁኔታ ላይ ሳለ ሁለት የፖሊስ መኮንኖች ወደ ችሎቱ ዘለቁ። አንዱ ፖሊስ ወታደራዊ ሰላምታ ከሰጠ በኋላ አንዲት ፖስት ለሰብሳቢ ዳኛው ሰጠ። ሰብሳቢ ዳኛው ደብዳቤው ላይ የሙሶሎኒን ፊርማ ሲመለከት ደነገጠ። ሙሶሎኒ በደብዳቤው ለአንድ እብድ ዋጋ በመስጠት ሲጨቃጨቁ እንደዋሉ መስማቱን ገልጾ በ40 ሚሊዮን ደንቆሮ መካከል ተፈጥሬ እናንተን ጠዋት ማታ ማስተማሩ ሰለቸኝ የሚል ከባድ ወቀሳ በማቅረብ ለእብድ የተደነገገ ሕግ ስለሌለኝ ወደ አእምሮ በሽተኞች ሐኪም ቤት ሄዶ እንዲቀመጥ ይሁን፣ በእብደቱ እንጂ ሮምንና ሕዝቧን እንዳልደፈረ ይታወቅ የሚል ትዕዛዝ አስቀምጦ ነበር። በተጨማሪም ደብዳቤው ማንኛውም ሰው ዘርአይ ደረስ ስለፈጸመው ነገር ቢያነሳ በገመዱ እንደሚገባ ያስጠነቅቅ ነበር። ፋሽስቶችን በራሳቸው ምድር ላይ ያሸማቀቃቸው ዘርአይ ደረስ ወደ እስራት ኑሮ ተሸጋገረ። የፋሽስት አስተዳደር ከተወገደ በኋላ ዘርአይን ወደ ኢትዮጵያ ለማምጣት የተደረገው ጥረት ሳይሰምር እስራት ላይ እንደነበረ በ1937 ዓ.ም አርፏል። አስክሬኑ ወደ ኤርትራ መጥቶ አዘጋ ማርያም ቤተክርስቲያን እንዲያርፍ ተደርጓል። አንጋፋው ባለቅኔ ሎሬት ጸጋዬ ገብረ መድኅንን ጨምሮ ሌሎች ደራሲያን ለዘርአይ ደረስ መታሰቢያ የሚሆኑ የኪነ ጥበብ ሥራዎችን ሰርተዋል። ዘርአይ ደረስ ሲነሳ ፈገግ ያሰኘችኝ አንድ የበውቀቱ ጽሑፍ ትታወሰኛለች። ሽንፈትን በጸጋ መቀበል የሚባል ነገር የለም። ወይ ታሸንፋለህ ወይ ለሽንፈት ሰበብ ትፈጥራለህ ብላ ትጀምራለች። የዛሬ ስንትና ስንት ዓመት በተውኔት ውድድሮች ላይ ይሳተፍ ነበር። በከተማችን ውስጥ 4 የቲያትር ክለቦች ተውኔታቸውን ያቀርባሉ። በዚያን ቀን ውድድር እኔ አባል የሆንኩበት ክለብ እንደተለመደው አንደኛ ወጣ። ሌሎች ሁለቱን እንርሳቸው። ሁለተኛ ስለወጣው የዮፍታሔ ንጉሴ ቡድን ትንሽ ልበል። የቡድኑ አባላት የሰሩት ተውኔት የአርበኛው የዘርአይ ደረስን ታሪክ የሚዘክር ነው። የተውኔቱ ሐሳብ ባጭሩ ይህን ይመስላል። ከዕለታት አንድ ቀን ዘርአይ ደረስ በሮም ከተማ ጎራዴ ታጥቆ ወክ እያደረገ ነበር። በድንገት 2 የጣሊያን ፌዴራል ፖሊሶች ከኢትዮጵያ ተዘርፎ በወጣው የይሁዳ አንበሳ ሐውልት አጠገብ ቆመው ያያል። ፖሊሶቹ ሐውልቱን እየሾፉ በሐውልቱም እያሾፉ ነበር። ይህኔ ዘርአይ ደረስ በጣም ተቆጣ። ዘለግ ያለ መነባነባ አቅርቦ ሲያበቃ አንዱን ፈረንጅ ፖሊስ በጎራዴ አንገቱን ቀነጠሰው። የፖሊሱ አንገት እንደ ቆርኪ ተንከባለለ።
ሁለተኛው ፖሊስ ወደ ዘርአይ ደረስ ተንደረደረ። ዘርሽ ለለውጥ ያክል በቴስታ መጥቶ ገደለው። ብዙም አልቆየ። የመከላከያ ሰራዊት ኮማንዶች ዘርአያችንን ከበቡት። አንድ በአንድ እንደ ጥቅል ጎመን እየቀረደደ ፈጃቸው። በመጨረሻ የሮማ ከንቲባ በሬዲዮ የሮማ ሕዝብ ሆይ ኢትዮጵያ በአንድ ወኪሉ አማካኝነት ወረራ ፈጽማባሃለችና ራስህን ተከላከል የሚል ንግግር አደረገ። ጠመንጃ ያለው ጠመንጃውን፣ መድፍ ያለው መድፉን ይዞ ወደ አደባባዩ ተመመ። ዘርአይ ደረስ ለከበበው ሕዝብ አስደናቂ ንግግር አደረገ። ንግግሩን የደገፉት በግራ የተቃወሙት በቀኝ ተሰልፈው መታኮስ ጀመሩ። የሮማ ሕዝብ እርስ በርስ ሲተላለቅ ተውኔቱ አለቀ። እንደኔ ይህን የሾቀ ተውኔት ያቀረበው ቡድን ዕድሜ ልኩን ከቲያትር ቤት አካባቢ እንዳይደርስ ሊፈረድበት ይገባ ነበር። ያ ሳይሆን ቀርቶ ሁለተኛ መውጣቱ ተገለጸ። ጭራሽ የቡድኑ አባላት ውጤቱን በጸጋ ሳይሆን በቀጋ ተቀበሉት። እንዴት አንደኛ አልወጣንም ብለው ቀወጡት። ዘርአይ ደረስን ሆኖ የተወነው ተዋናይ ጎራዴውን መዞ የውድድሩን ዳኛ አባረረው። ዳኛው ሮጦ ከመድረክ ጀርባ በሚገኘው ቢሮ ውስጥ ገብቶ ቆለፈ። እንደ ጣሊያን ፖሊስ ሆኖ የተወኑት ቀያይ ተዋናዮች ስናድር ጠመንጃውን አቀባብለው ቢሮውን ከበቡት። ከ30 ደቂቃ ፍጥጫ በኋላ የውድድሩ ውጤት ተከልሶ የዮፍታሔ ቡድን አንደኛ እንደወጣ ተገለጸ። በማግስቱ ዘመድ ለመጠየቅ በከተማችን ውስጥ የነበረው የኢትዮጵያ ሬዲዮ ጋዜጠኛ የአሸናፊነታችሁ ምስጢር ምንድነው ትላለህ ብሎ የቡድኑን መሪ ጠየቀው። የቡድኑ መሪ ኮራ ብሎ መለሰ። የነቃና የታጠቀ ቡድን ሁሌም አሸናፊ ነው አለ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ዘርአይ ደረስ በሮም አደባባይ ጣሊያኖችን በጎራዴ የፈጀበትን ቀን በማስመልከት ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።